ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙባረክ ቻናል ተከታታይ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ሰላም ነኝ። ዛሬ ይዤላችሁ የመጣሁት ወላሂ ልቤ በጣም ነው የተነካው፣ ልቤ በጣም ያዘነበት ቪዲዮ ነው ማለት ነው። እና በተለይ አህመዱሎና ነጃህ ሚዲያ ካላመሰግናችሁ አላልፍም። ጀዛችሁን አላህ ይክፈላችሁ ማለት ለምታቀርቡልን መረጃ በጣም ነው የምናመሰግነው። በተለይ አህመድ ከዚህ ሀገር ገብተህ ለሀገሬ ለወገኔ ብለህ ተቆርቁረህ እዛ ሄደህ ድምጽ ለሆንካቸውና ችግራቸውንና ስሜታቸውን ስለተረዳሃቸው በጣም ነው የማመሰግነው። በእውነት በቻናሌ ስም አመሰግነው ወዳለሁ ማለት ከምንም በላይ በጣም ያሳዝናል። እና ሀገራችን ነገር ኢንሻአላህ እስኪ አላህ ይቅር ይበለን። የኛ ወንጀል ነው ሁላም ያመጣብን፣ አላህ ይቅር ይበለን ኢንሻአላህ። እና በገርባና በዴጋን ያሉትን ስደተኞች ነው ማለት ነው ዛሬ ይዤላችሁ የመጣሁት። እና ኢንሻአላህ አህመዶሎ በጣም ነው የምናመሰግነው፣ ፈጣሪ ይጠብቅህ፣ ጀዛህን አላህ ይክፈልህ ማለት ነው። ለምታቀርብልን መረጃ በሙሉ በጣም ነው እናመሰግናለን። በጣም ጎበዝ ነህ በእውነት አላህ ጀዛህን ይክፈልህ። መቼም ጀዛን የሚከፍል አላህ ነው ማለት ነው። እና የነዚህ ሰዎችን ባብቻ ይበቃል በእውነት በጣም ትልቅ ስራ ነው የሰራኸው። እና እስኪ ለማንኛውም ደግሞ በቪዲዮ ያለውን አሳያችኋለሁ ማለት ነው። ተከታተሉኝ፣ አብራችሁ ሆኑ። ቪዲዮውን ላይክ ሸር በማድረግ አበረታቱኝ። እና ደግሞ ኢንሻአላህ መርዳት የምትፈልጉ ያው እንደምትሰማቸው ትሰማላችሁ ቪዲዮ ማለት ነው። በራብ ላይ በችግር ላይ ናቸው ያሉት እና በዴጋንና በገርባ ያሉትን መርዳት የምትፈልጉም ካላችሁ ደግሞ እንርዳቸው። ያለንን ነገር 10 ብርም 5 ብርም ያለንን ሰው ባለው ማለት ነው። እና በዚህ ሰዓት ነው መረዳት ያለብን እላለሁ። እስኪ ለማንኛውም ቪዲዮውን አዳምጡት፣ አብራችሁ ይሁኑ። ተመልካቾች እዚሁ መጠለያ ጣቢያ እጅግ በጣም እድሜያቸው የገፉ አባት አሉ። በጣም በሰው ነው የሚንቀሳቀሱት። እንዲህ አይነት የከፋ ችግር ነው ያለው። እንደምታያቸው አባባ እንዴት ናችሁ? አልሐምዱሊላህ። ማነው ስሞት? ሁሴን ሰይዲ። እዚህ ከመጡ ቆዩ? ወራችን ነው። ከየት ነው የመጣው? ንገሪውን ሆነ እኮ ተወለጋ ነው ልጄ። አሁን እንዴት ናችሁ? ከዘጠኝ ሩህ ከዛ ሁላ ወጥቼ እንደገና አሁን ምን የሚበላ ያለ የሚጠጣ ያለ ሁሉም መጠፋ ጊዜ ጉዳት መጣብኝ። አልሐምዱሊላህ። አይኖትን እዚህ ነው ያመመውት ወይስ እዛው ነው? እዛው ነው ያመመው። እዛው ነው ያመመኝ። እዛው ነው ልጄ። አሁን እዚህ ድጋፍ እየተደረገላችሁ ነው? የሚበላ የሚጠጣ አለ? ማለት ንገሩት ስለማይሰማን ይነግራል። ግድላችሁ እዛ አሁን አልሐምዱሊላህ ረቢ ዓለሚን ለጊዜው አሁን ገርባና ዴጋን ይዘውናል እንጂ መንግስት ተደራሽ ግን የለም። ያው ሽማግሌውን እንግዲህ እንደምታዩት አሁን የሽማግሌ እኔ አባት ነው። አሁን እዚህ ቁጭ ብሎ ያው በመሙ ላይ አመመው። ሲያመው ውሃም ምንም ያስፈልግ ነበር፣ የሚበላ የሚያስፈልግ ነበረ ስላላገኘ አሁን በዛ መንሲት ተዲያክማል እንደዛ አድርጎ እና ደግሞ የተባበሩት ሁላችሁም እንግዲህ የምታዩት ሁሉ እንድትተባበሩን እያልን እንግዲህ ወደ እናንተ እንጮሃለን። እሺ ክቡራን ተመልካቾች ያለው ሁኔታ እጅግ በጣም ከባድ ነው። እኛ አባት
አቅማቸው ተዳክሟል የተዳከመበት ባሉበት ቦታ ላይ እዚህ መጠለያ ላይ እጅግ በርካታ ወደ 1000 የሚጠጉ ተፈናቃዮች ያሉበት ብቻ ሳይሆን የተረሱ ብንላቸው ጥሩ ነው። ምክንያቱም እስካሁን ድረስ ምንም አይነት እርዳታ እየተደረገላቸው ያልሆነ በአካባቢው ማህበረሰብ የተያዙ ናቸውና የሚመለከተው አካል ይህንን ጉዳይ እንደው በትኩረት ቢይዘውና ይህንን በተለይ እዚህ ገርባና ደጋን መካከል ያሉ ተፈናቃዮችን ብትጎበኛቸው መልካም ነው ብዬ አስባለሁ። የሚዲያ አካላት እንዲሁም የሚዲያ ባለሙያዎችም የተለያዩ በጎ ስራ ላይ የተሰማራችሁ አካላቶች እባካችሁ እዚህ ቦታ ላይ በጣም የሚያሳዝን ብዙ ነገር ትመለከታላችሁ። ብትጎበኙና ለነገ ከፈጣሪያችሁ የምታገኙት መልካም ስራ ነው ብዬ አስባለሁ። እኔ መጣሁት ከአፋር ክልል ነው፣ ከአዳይቱ 01 ቀበሌ ማለት ነው። እኛ ንብረታችን አጥመን በባዶ ስንወጣ ማንም የረዳን የለም። ተንጠባጥበን መተን በግላችን የወደቅነው እዚህ ካምፕ ላይ ነው። ይሄ የምታዩት ህዝብ የአፋር ክልል በሙሉ ባለሀብት ነው፣ ለሰው ሲረዳ የነበረ ህዝብ ነው። ዛሬ ግን መተን እንደጋና ገርባ ላይ ወድቀን የሰው እጅ ነው የምንመለከተው። ሲረዳን የነበረ ወገናችን እንጂ ከመንግስት የተረዳነው ነገር የለም። እናቶቻችን አባቶቻችን እንግዲህ ተወልደን ያደግነው እዛ ቦታ ላይ ነው። እኔ ተወልጄ ያደግኩት እዛው ነው። የማውቀው ነገር የለኝም። መጥቼ ግን ወገኔ ጋር ነው መጥቼ ወድቄ እዚህ ጋር ተጠልዬ ወገን ነው የሚረዳኛለሁ። እና እኛ በረሀብ ነው ያለነው። ልጆቻችን ምን እናብላ? እናቶቻችን ምን እናጠጣ? ልጆች እዚህ ጋር ሲወድቁ፣ አዛውንቶች እዚህ ጋር ሲወድቁ ምን እናርግ? ወደ ህዝብ ነው ያለቀስነው። ያው እዚህ ያለው ሊቀመንበሮች ከየቤታቸው ከገበሬው ጉሮሮ ላይ እየፈነቀሉ አምጥተው ነው ያበሉን ያጠጡን። እስከዛሬም በእነሱ ኃይል እንጂ ማንም እኛ የመንግስት አካል መጥቶ ያየን የለም። ከዚህ በፊት ጋዜጠኛ መጥተው እዚህ ጋር ሲጠይቀን ጋዜጠኛው የያዘውን ካሜራ ፊልሙን ተቃጥሏል የሚባለው እንደሰማነው ከሆነ ማለት ነው። እና እኛ እዚህ ጋር ወድቀን እስከ መቼ ነው የሰው ሸክም የምንሆኑ? እስከ መቼ ነው እኛ የመንግስት ሸክም የምንሆኑ? እኛ መንግስት የረዳን ነገር የለም። ህዝብ ነው ወገን ነው ሲረዳን የነበረው። እና እኛ መስራት እንችላለን። በቃ ንብረታችንን አስመልሶልን መንግስት ወደ ስራችን እንድንሄድ ወደ መርዳት ያለብንን እየሰራን መርዳት እንጂ የምንፈልገው እኛ በረሀብ እኛ ራብ እኛ ጭራሽ አናቅም። የመጀመሪያችን የመጨረሻችን እዚህ መተን ነው ረሀብ ያየ ነው። እና እኛ ከዚህም በኋላ መንግስት ይመለከተን፣ ሰውም ይሄን ለጓድ ዘመዶቻችን በሚዲያ ውጭ ሀገርም ላሉትም ይመልከቱን። ይሄ ነገር ሁሉ ተሸፋፍኖ ነው ያለው። ስለ አዳይቱ ቃጠሎ እስካሁን ድረስ ማንም ጋዜጠኛ የዘገበ ነገር የለም። ማንም ያየው ነገር የለም። ግን ያንን ሂዶ ጋዜጠኛ ቢያይልን ወገኖቻችንም ሆነ መንግስትም ያዩት ያንን ነገር ሊረዳን ይገባዋል። ግን እያየ ይሄንን ነገር ለምንድን ነው ተሸፍኖ የተቀመጠው? እኛ ጉዳይ የሌላው ሚዲያ እየሰማን ነው፣ እየተናገሩ ነው ያሉት። የእኛ ነገር ለምንድን ነው የሚሸፈነው? ምን አደረግ? እኛ ሰው አይደለም? ዜጋ አይደለንም? የውጭ ሰው እኛ ከሌላ ሀገር የመጣነን አይደለንም? ስንረዳ የነበር ሰው አሁን ወለጋዎች የዛን ሰዓት ቤተሰቦቻቸው ሲያልቁ ከዛ ብር እየተሰባሰበ ነው የነበሩ። ብሩ እንኳን ተሰብስበው እጅ ላይ ሳይደርስ ነው ሰው ተፈናቅሎ የወጣው። ድንኳኑ እንዳለ ጥለም ማለት ነው። ብሩ ማን ጋር እንዳለ የሚታወቅ ነገር የለውም። የሚገርማችሁ ነገር እና አሁንም መንግስት ይመልከተን፣ ወገን ይድረስልን። እኛ ከሆነ በቦታችን ያደራጀን የጠፋብንም የተቃጠለብንም ንብረት የሞቱም ሰዎች አሉ። የነዛንም ካሳ ከፍሎ ወደ ቦታችን መመለስ ነው የምንፈልገው። አመሰግናለሁ። እንኳን እናንተ እዚህ መጣችሁ እንኳን አያችሁን። እኔ ከአዳይቱ ከአፋር ክልል ሚሌ ወረዳ አዳይቱ ቀበሌ ተፈናቅለን ከመጡት ኮሚቴዎች አንዱ ነኝ እና እዚህ ግቢ ውስጥ ከአዳይቱ እና ከወለንጋ የተፈናቀሉ ወንድሞቻችን ጋር ቢያንስ ከ910 በላይ ህዝብ አለ እዚህ ማለት ነው። ስለዚህ እዚህ ቦታ ላይ እዚህ ካምፕ ላይ የገርባ ቀበሌ ሊቀመንበርና የ01 ቀበሌ ሊቀመንበር የደጋን ቀበሌ ሊቀመንበር እነኚህ ቤት ለቤት እየሄዱ እንጀራና ሽሮ እየለመኑ እያመጡ እስካሁን ድረስ አድርሰውናል። ከመንግስት በኩል ያው በተቆራረጠ መልኩ የ3 ወር አሁን 6 ወራችን ነው የ3 ወር እርዳታ ያገኘ ነው ተቆራርጦ ማለት ነው። ስለዚህ እኛ ደግሞ በጣም ብዙ ንብረት የወደመብን ብዙ ቤት ወድሞብናል። ሰዎችን እንረዳ ነበረ። ይሄ ነገር ደግሞ ለሚዲያዎች ሽፋን አላገኘም። ስለዚህ መንግስትም እነዛን ያወደሙንን አካሎች ይዞ ንብረታችንን ለማስከፈል ያው ወይም ትኩረት አላደረገም ወይም አልቻለም ወይም ትኩረት አላደረገም። መንግስት አገራችን ላይ ባለው ተግባራዊ ሁኔታ የምርጫ ጉዳይ የጁንታው ጉዳይ እነዚህ ጉዳዮች አስተጓጉለውብን እነዛ ንብረታችንን ያወደሙና ንብረታችንን የዘረፉን አካሎች ይዘው ካሳ እንዲሰጡን ያው ያደረገልን አካል የለም። እዚህ ቻይና ገርባና ደጋ መካከል ያለ ቻይና ካምፕ በጥቅሉ የቲም በቃ የቀበሌዎቹ ሊቀመንበር ባይኖሩ እስካሁን ይሄንን ህዝብ በነፍስ አታገኙት ነበር። ስለዚህ የሚመለከተው አካል ንብረታችንን እንዲያስመልስልን የኛንም የአፋሮቹንም የወለንጋዎቹንም በአጠቃላይ ማለት ነው። እኛ የመንግስትን ችግር የሀገሪቱን ችግር በማየት ዝም ብለን ያው ድምፅ አልባ ሆነን ተቀምጠናል። በዚህ በካምፕ ውስጥ ያው ወንድሜ እንደገለጸው የመብራት ችግር፣ የውሃ ችግር፣ በቃ የተለያየ ችግሮች አሉ።
ከመንግስት ሴክተሮች ውስጥ የጤናው ሴክተር የተደረገልን ነገር አድንቀን ነው የምናልፈው። የጤና ሴክተሮቹ መድኃኒት ብቻ የመድኃኒት ችግር አለ እንጂ በደንብ አድርገው እንደሚከታተሉን ያው ልነግራችሁ እወዳለሁ። ስለዚህ ይሄንን ሁልጊዜ በእርዳታ ለመርዳት ሁልጊዜ በእርዳታ ወይም ሁልጊዜ ባንቀልባ ታዝለን አንኖርም። ስለዚህ የሚመለከተው ንብረታችንን እንድንካስ አድርጎ እኛም እየሰራን አገራችንን የምንረዳበትና ለሀገራችን ለውጥ የምናደርግበት የሀገር ሸክም መሆን ሳይሆን የምንፈልገው ለሀገር ለውጥ የምናመጣ መሆን አለብን። ስለዚህ የሚመለከተው አካል ይህንን ንብረታችንን ካሳችንን አስክሶን እኛ ሀገራችን ላይ ሰላም ከሚፈልጉት ውስጥ አንዱ ነን። ጁንታው ንብረታቸው ታቃጠለባቸውና ተዋደመባቸው ቅድሚያ እኛ ላይ ነው። የጁንታ ብትር ያረፈው ቅድሚያ እኛ ላይ ነው። አገር ወይም አማራ ክልል ወይም ኢትዮጵያ ወይም ማንም ሳያቅ እኛ ላይ መጀመሪያ አሳማሚ ብትር መጥቶናል። ጁንታው ንብረታችንን አውድሟል። ሁሉንም አሁን ልክ በዚህ በሰሜኑ በኩል እንደሚደረገው ከዛ በባሰ ሁኔታ ነው እኛ ላይ የተደረገብን ድርጊት ማለት ነው። ስለዚህ የሚመለከተው የመንግስት አካል የሰላም ሚኒስቴርም የጠቅላይ ሚኒስትር ቢሮም ሁሉም ይሄን ነገር ትኩረት እንዲያደርጉልን። ማንኛውም የመንግስት ባለስልጣን ሲመጣ ተሐይቅ ወይም ተኩታበር ወደዚህ አያልፍም፣ ተኮምበልሽ አያልፍም። ስለዚህ እዚህ እኛ ገርባና ደጋ መካከል ያለን ተፈናቃዮች የገርባንና የደጋንን ህዝብ ጠቅላላ በቃ ሸክም ሆነን እነሱን በቃ ምግብ ማስበሊያን ያሳጣ ነው። እኔ ተፈናቃዮቹ ይብሉልኝ ብሎ እራታቸውን ጦም ልጆቻቸውን እያሳደሩ እኛን እያበሉ ነው እየነጠቁ። እነዚህ የምትዋቸው ሊቀመንበሮች በእውነት ነው የምላችሁ በአዱንያ ሳይሆን በአኺራም አላህ ሚንዳቸውን አላህ ይስጣቸው። እነኚህ ባይኖሩ ይሄን ህዝብ ይሄን የቲም ይሄን ተወለንጋ የመጣ የቲም አታገኙትም ነበር። ስለዚህ እነዚህ ሊቀመንበሮች ልክ በአረፋ ለክርስቲያን ወንድሞቻችን ለኛም ከ25 በግ በላይ አንጥተው አብልተው አጥጥተውናል። ስለዚህ እነዚህን የዘመን መለወጫ በየቦታው በሬ ምናምን ሲታረድ እዚህ ዶሮ አልታረደም። በመንግስትም በኩል ሆነ ባህል ከሮችን በኩል ሆነ ያለው ነገር ተምርጫ በፊት ባለው ሁኔታ ሲከታተሉ ነበር። ተምርጫ ወደዚህ በቃ ምንም ነገር ተዘግቷል። ስለዚህ እኛ አሁን ለህዝቡም ለሊቀመንበሮቹም ሸክም ነው የሆነው። ስለዚህ የሚመለከተው አካል ከነሱ ሸክም ላይ አንስቶ እኛን ወደ ስራ እኛን ወደ ልማት ወጣት ነው ያለው እዚህ እንዲያደርገንና አገራችንን እንድንገነባ ህዝባችንን እንድንለውጥ ነው። ይሄንን ነው። አመሰግናለሁ። ያው እኔ መጀመሪያ ስለነዚህ ስለ ሰዎች ስለ ድሮ ሁኔታቸው ስናገር መስጂድ ስንሰራ ቤተክርስቲያን የተለያዩ ተቋማቶችን ቢሮዎችን ስንሰራ ከነዚህ ማህበረሰቦች ገንዘብ እየጠየቅን እንሰራ ነበር። አሁን በሰዓቱ ግን በተፈናቅለው በደጋንና በገርባ መካከል ቻይና ካምፕ በሚባል አካባቢ ላይ ተሁሩ ጉድሩ ወለጋና ከአዳይቱ ተፈናቅለው እዚህ ቦታ ይገኛሉ። እንግዲህ እኔ ጥሪ የማቀርበው ከሌሎች ተፈናቃይ የሚለዩበት ምክንያት አለ። እነዚህ ተፈናቃዮች ከሌሎች ተፈናቃዮች የሚለዩበት ምክንያቱ ምንድነው? አብዛኛዎቹ ህፃናቶች ናቸው። ሰርተው ይብሉ እንዳንላቸው ማለት ነው። አብዛኛዎቹ ህፃናቶች ናቸው። ከዛም ደግሞ ደካሞች ናቸው። ይሄ አንዲ ከሌሎች ተፈናቃዮች የተለየ የሚያደርጋቸው ነው። ሁለተኛ ደግሞ የተለየ የሚያደርጋቸው በወቅታዊ እነዚህ ተፈናቃዮች የተፈናቀሉት ቆየት ብለዋል በጣም በአሁን በወቅታዊ ጉዳይ መንግስት ረስቷቸዋል። አንደኛው የሚለይበት ማለት ነው። መንግስት ረስቷቸው ዳቦ አከፋፍለናቸው ነው ለህይወት የደረስንላቸው። አንደኛው ይሄ ነው። ሶስተኛው ደግሞ እዛ አካባቢ ላይ ሰርተህ ብላ እንዳትላቸው አካባቢው አነስተኛ ቀበሌ ነው። በቃ የደካማ ቀበሌ ነው። ፋብሪካዎች ምናምን የሉ። የተወሰነ እንኳን እየሰሩ ስራ መስራት የሚችሉት ሰርተው እንዳይበሉ አነስተኛ አካባቢ ገጠር ቀበሌ ላይ ነው ያሉት እና ስላላህ ብላችሁ እነዚህን አካሎች መርዳት በስታ ላይ ያስገኛል። አብዛኛው አሁን የምንመለከተው በአመራሮቻችንም ላይ ይሁን በማህበረሰባችንም ላይ ቢሆን የምናየው ነገር በሚዲያ ለመታየት ሲባል ነው ሰው መርዳት የያዙት። እኛ ግን እናንተ አሁን የምትመለከቱ የሚዲያ የምትመለከቱ ሰዎች ስላላህ ብላችሁ መርዳት ከፈለጋችሁ ህይወታቸው ሊቀጸፍ ያለ አዛውንቶች፣ ህፃናቶች፣ ሴቶች ቻይና